በላውዳቶ ሲ ሰነድ ዙሪያ ውይይት ተደረገ። ሚያዝያ 17 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት በርዕሰ ሊቃነ ጳጳሳት ፍራንቺስኮስ ላውዳቶ ሲ ውዳሴ ላንተ በሚለው የሥነ ፍጥረት ጥበቃ ሰነድ ዙሪያ ውይይት ተደረገ። ውይይቱ ውዳሴ ላንተ በሚለው ሰነድ ላይ በመመስረት የተጻፈው 10ቱ አረንጓዴ ትእዛዛት መጽሐፍ በመመርኮዝ የተካሄደ ነው። በውይይቱ በዓለም አቀፍ ደረጃ ከአካባቢ ብክለት አንጻር የተደረጉ ሳይንሳዊ ጥናቶችና የቤተክርስቲያኗም አቋም ተንጸባርቋል። በውይይቱ አቶ ሰለሞን ደጀኔ ስነ ምህዳራዊ ዜግነት ስለማስተማርና ክቡር አባ ቡርቃ ሱራ በጋራ ቤታችን በአዲስ መንገድ መኖር መማር በሚሉት ርዕሰ ጉዳዮች ላይ ገለጻ አድርገዋል። ስነ ፍጥረት በመጠበቅ ላይ በማተኮር በቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅና የወጣቶች ማዕከል በተካሄደው ውይይት አማካኝነት የአካባቢያችን ብሎም የዓለማችንን ስነ ምህዳራዊ ጉዳት የተገለጸበት ነው። የካቶሊክ ቤተክርስቲያን በስነ ፍጥረት አጠባበቅ ላይ ምን ታስተምረናለች የሚለው ሌላው የውይይቱ አካል ነበር። አካባቢን መጠበቅ ፖለቲካዊ ጉዳይ ብቻ ሳይሆን የሁሉንም ቤት የሚያንኳኳና ሁላችንም ኃላፊነታችንን ልንወጣበት የሚገባ መሆኑ እንዲሁ በዚህ ውይይት ተመላክቷል። ስነ ምህዳርን መጠበቅ በተለይም ተፈጥሮ እግዚአብሔር ለሰው ልጆች በኃላፊነት የሰጠው በመሆኑ ይህንን ሁለንተናዊ ግንኙነት ማስተዋል እንደሚገባ በውይይቱ ተገልጿል። ውይይቱ ተሳታፊዎች ያቀረቧቸውን ጥያቄዎች በመመለስ ተጠናቋል።